የአባቶች ትምህርት በሙሉ ትክክል ነው ብለህ ታምናለህ? በጥምቀት ላይ ያለውን ነገር ብቻ ሳይሆን ማወራለህ። በአጠቃላይ አባቶች የተባሉትን በሙሉ ትቀበላለህ? አባቶች የሚባሉትን በሙሉ ያነሱትን ሀሳብ ማለት ነው። ያነሱትን ሀሳብ በሙሉ ትቀበላለህ? ቆይ እኛ ሶላ ስክሪፕቸር አንድ አባቶች ያነሱትን በሙሉ እንቀበላለን ሳይሆን አባቶች ያነሱትን ከመጽሐፍ ቅዱስ አኳያ እንቀበላለን። አንድ አባቶች በምላት የተቀበሉትን በካውንስል ደረጃ ግርግር የሌለበትን ወይም መከፋፈል የሌለበትን በካውንስል ደረጃ የተቀበሉትን እንቀበላለን። እነዚህ በጣም ካውንስሎች በሙሉ ኢንፋሊብል ናቸው። አሁን ዜዶ ኢንፋሊብል ናቸው። አሁን እኔ እንግዲህ ሁላችንም ያው በዚህ በወንጌል ኢንፋሊብል ናቸው። መጽሐፉን ብቻ ነው አይደለ? መጽሐፉን ብቻ ነው ኢንፋሊብል ብለህ መጽሐፉን ብቻ ለመጀመሪያ ጊዜ መጽሐፍ ብቻ ያለው ማን ነው? አይ መጽሐፉን ነው አይደል ወይ ነው ዜዶ መጽሐፍ ብቻ ያለው ማን ነው? መጽሐፉን ብቻ ሶላ ስክሪፕቸር ያለው ማን ነው? ጥያቄ ገብቶ ነው ገብቶኛል። ሶላ ስክሪፕቸር ማንም ባይለውም ይበለውም አይበለውም ተወሰነ። ማንም ባይለውም አልከኮ ማንም ባይለውም ሰንበዲ ስላለው ብቻ እኮ ማንም ባይለውም መጽሐፍ ቅዱስ ብቻ ነው የማይሳሳታል። መጽሐፍ ቅዱስ ይሳሳታል ባይለው ነው ተወሱ። ለምን እንደዛ ለምን ተሻሻለ? ሶላ ስክሪፕቸራ ለመጀመሪያ ጊዜ ያለው ማን ነው? ለምንድን ነው ያለው? ለምን እዛ ትሄዳለህ ነው የምልህ። እዛ እኮ አትሂድ እያለ አንተ እኮ ነው የጠቀስከው እኮ። እኔ እሱን አይደለም ያልኩህ። እኔ ያልኩህ ያነሳውልህ አሁን ምንድነው መሰለህ፣ ትምህርቴን በአባቶችም በመጽሐፍ ቅዱስም ደግፋለሁ አልክ። እኔ ደግሞ ከአንተ ጋር መወያየት የምፈልገው የማይሳሳተው መጽሐፍ ቅዱስ ነው ብዬ ስለማመን በመጽሐፍ ቅዱስ ብቻ የምትወያይ ከሆነ ከኔ ጋር ይኸው አሁን ውይይቱን ልጋብዝህ። እንዲህ ነገርኩህ እኮ አንተ በመጽሐፍ ቅዱስ ብቻ ብለህ እኔ እኮ ወዴት እንደምትሄድ አውቃለሁ። በሶስት አምስት ላይ ቆመን እኔ እናንተ አሁን መወያየት እንችላለን እያልኩ ነው። ዜዶ እየተጠባበቀን አንተ እያልክ ያለኸው በመጽሐፍ ቅዱስ ላይ ብቻ ነው። አዎ በመጽሐፍ ቅዱስ ላይ ብቻ ነው። ነገር ግን እኔና አንተን የሚያጋጭና ፍቺው ላይ አንተም ከ2000 ዓመት በኋላ ያለ ሰው ነህ፣ እኔም ከ2000 በኋላ ያለ ሰው ነኝ። ይሄንን ነገር በዘመኑ ተረድተው የጻፉ ሰዎች አሉ ወይ? አንድ መጽሐፋቸው ብቻ አይደለም፣ በአጠቃላይ በዛ ዘመን ጠቅላላ በሚባል ዩናኒመስሊ ነው የሚባለው። ይሄንን ተረድተው የጻፉት አባቶች በአጠቃላይ በዚህ መልኩ ነው የተረዱት እያለኝ ዜዶ የሚባል ከ2000 ዓመት በኋላ ኢቨን ግሪክ አይደለም ላቲን አይደለም ኢትዮጵያ ውስጥ ያለውን ቋንቋ እንኳን በትክክል ሁሉንም የማታውቀው ወይ ከአማርኛ በስተቀር የማታውቀው ሰውዬ እኔ አሁን ከዚህና ከዛ ጋጭቼ የማመጣው ነገር ነው ትክክል ነው ብትለኝ ዱ ዩ ቲንክ እኔ አክሰፕት ማድረግ? ስለዚህ በመጽሐፍ ቅዱስ ብቻ አትወያይም ማለት ነው። ኦኬ ለአንተ ልስጥ እስቲ በመጽሐፍ ቅዱስ እንኳን ሄደ ምን እንደምታመጣልኝ እንደው just for the sake of argument እስቲ ልቀጥልን። በመጽሐፍ ቅዱስ ሄደ ይሄንን ቦታ ውሃ የሚለውን ነገር ከስጋ መወለድ ወይም ደግሞ ምንድነው ከመንፈስ መወለድ ብቻ ነው ውሃ የሚለው ነገር ውሃ አይደለም የምትለው ግራማቲካሊ ኤክሴጀቲካሊ ከስኮላርስ አምጥተህ መናገር አለብህ። አንተ ከሆነ ገጾች እያመጣ መናገር አጭር አንተ እሱ የምትቀበል ከሆነ ይሄን ጥያቄ የምትቀበል ከሆነ እስቲ ቀጥል እኮ የምትቀበል ከሆነ ይሄንን ጥያቄ አሁን ለአንተ የመጀመሪያ ተግዳሮት የሚሆንበት ነገር ምንድነው? ውሃ የሚለው እዚህ ጋር ጥምቀት ነው የሚለው መረዳት ከየት አመጣ? እኔ እዚህ ቦታ ላይ ኢየሱስ ክርስቶስ ጥምቀት የሚል ነገር ተጠየቅክ በኋላ ጥምቀት የሚል ነገር ተናግሯል ወይ ኢየሱስ ነው ማለት ውሃ ጥምቀት ከየት አመጣህ ብለህ ጠይቀኸኛል እኮ አለቀ። እኔ ደግሞ እስካስረዳ ጠብቅ። እዚህ ቦታ ላይ ቅድም ስነሳ አልነበርክም ያልኩት መባህር ሰዎች መጥተው ይጠይቁኛል ያልኩት ምክንያት ይሄ ነው አንዱ። እኔ ምንድን ነው ያልኩት የመጀመሪያው ስነሳ የአባቶች ትምህርት ነው for the sake of argument እናስቀምጠው ለዚህ እሺ ከአውዱ ጥምቀት የሚል ነገር ታገኛለህ ወይ ሲለኝ እንዴታ አዎ ለምን እዚህ ጋር ቃሉ የሚለው ነገር ከስጋ መወለድ እና ከመንፈስ ብቻ ቢሆን ኖሮ ወደ ታች ወርዶ ከቁጥር 20 ጀምሮ ብናየው
ጭራሽ ኢየሱስ ከዮሐንስ ይልቅ ማጥመቅ ጀምሯል። ኦ ሎርድ ከዮሐንስ ይልቅ ምን ነገርከኝ? አይ ገርሞኝ ነው። እንግዲህ ኢየሱስ ማጥመቅ ጀምሯል ስትለስላል ያ የሚወለዱበት ጥምቀት ነበር። አኬ እንዴ ሰው የሚወለዱበት ጥምቀት ነበር። የሚወለዱበትማ ባይሆን ኖሮ የሚወለዱበት ባይኖር ኖሮ አንተ በምትለው ቢሆን ኖሮ ኢየሱስና ደቀ መዛሙርቱ ኦፍኮርስ ቀደም ብያለሁ ኢየሱስና ያጠመቀው ምናምን ኦፍኮርስ ምዕራፍ 4 ላይ ሄደን ኢየሱስ ሳይሆን ደቀ መዛሙርቶች ይችላሉ። ግን እዚህ ጋር እዛው አውድ ላይ እሱ ቦታ ላይ እንዲወለዱ ነበር ሰዎች ሲያጠምቁ የነበረው። ኦኬ ዜድ አሁን እኮ ጥያቄውን ወደ እኔ ብቻ እያደረግከው ነው አይደለም። አንተ እኮ ምት ስለምትገባ ነው ሄደ። እኔ አሁን በ3 እስከ ኢየሱስ ክርስቶስ በተናገራቸው ለኒቆዲሞስ ኒቆዲሞስ በጠየቀው ጥያቄ ላይ ኢየሱስ በተናገራቸው ጉዳዮች ብቻ ብናወራ አንተም እኔም እረፍት እናገኛለን። አየህ አንደኛ ቀደም እንዳልኩ ኮንቴክስቱን ተከትለን ምን እያለ ነው የሚለውን ማየት ማለት ነው። ቆይ አሁን ምን እንደምታደርገው መሰለህ አንተ ከስጋ መወለድና ከምንድን ነው ከመንፈስ ነው ብለሃል። ስለዚህ እሱን ያልከውን አስረዳ። ይሄው ግዴታ ነው። አይ አንተ ያነሳው ሐሳብ ስለዚህ ውሃ ነው እንጂ ጥምቀት የሚል የለም አይደል? እሱን ኮንፈርም ካረከኝ ወደ ሐሳብ ይገባል። ለኔማ ጥምቀት ከአውዱ ጥምቀት እንደሆነ ይሄው አስረዳው እኮ ከአውዱ ጥምቀት የሚል አለ። አኪ እዚህ ጋር ኒቆዲሞስ በነገረው ሐሳብ በሙሉ ጥምቀት የሚል አለ። አዎ ለምንድን ነው ብትለኝ ጥምቀት የሚለው አዎ ለምንድን ነው ብትለኝ ይሄ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ይገባ አይችልም ማለት ኮኮባ የሚለውን ጥምቀት ነው የሚለውን ኬታ ዜዶ ላስረዳ በእናትህ። እኔ እኮ ምን አይነት ነገር ነው ችግር አለ? የኔን አስረዳና ለአንተ ጊዜ እሰጥሃለሁ። አንተ ደግሞ ሪፊዩት ታደርጋለህ። ይሄ ከዚህ የተነሳ እንዲህ ነው ትላለህ። እኔ በተናገር ቁጥር ምላስ ላይ የምትቆም ከሆነ ምንም ጥቅም የለውም። አልወደው ነገር ነው አይደለም። እኔ እኮ ጥምቀት የሚል ቃል አለ ወይ ብዬ ነው። አንተ ጥምቀትን ከየት አመጣ ስልህ በዚህ ምክንያት ብለህ አስረዳኝ ያልኩ ነው። ይሄው አስረዳው እኮ ከውሃና ከመንፈስ የሚለውን ወደ ታች ወርጄ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሆኖ እንደውም ማጥመቅ እንደጀመረ ይነግራል። ስለዚህ የዮሐንስንም ጥምቀት የኢየሱስ ክርስቶስን እንደውም ማጥመቅ እንደጀመረ ከደቀ መዛሙርቶቹ ጋር ይነግረኛል። ስለዚህ እዛ ጋር ውሃ የተባለው ነገር ጥምቀትን የያዘ ነው ብዬ እየተናገርኩኝ ነው እኮ ነው የምልህ። ግን ጥምቀት የሚል የለውም አይደል? እዚህ ቦታ ላይ ጥምቀት የሚል ቃል የለም። ውሃ ነው ያለው። እንዴ ከአውዱ እኮ ነው እየተናገርኩ ያለሁት። ምኑን ነው ውሃማ የሚለውን እኮ ለመፍታት ነው ይሄን እየተናገርን ያለ ነው አይደል? አይ አንተ ውሃ የሚለውን ሁል ጊዜ ውሃ የሚለውን ነገር ጥምቀት ነው የሚለውን ከየት አመጣኸው ነው? ጥምቀት የሚል አሁን እኔ ገባበታለሁ እኮ አንተ ግን ሹር ልትሆን ነው የምትናገረው ነገር ነውና እንዴ 100% እንደው ለአንተ ብዬ እኮ ነው አባቶችንም ትቼ ከአውዱ ውሃ የሚለውን ጥምቀት እንዴት አድርገህ ፈታህ ስትለኝ ምክንያቱም ሰው ከውሃና ከመንፈስ ውሃን ለብቻው ጠቅሷል፣ መንፈስን ለብቻው ጠቅሷል። ስለዚህ ውሃ አለ፣ መንፈስ አለ። ስለዚህ ከውሃና ከመንፈስ ሲል ውሃ የትኛው ነው ውሃ ምን የሚለው ብዬ ስል ኢየሱስ ክርስቶስ እንደውም በግራ በኩል ጴጥሮስ እያጠመቀ አድምቆታል፣ በቀኝ በኩል ኢየሱስ ደግሞ በመንፈስ ያጠምቃቸዋል ያልኩት ይሄ ነው። ስለዚህ እሱ ያጠምቃል አለ። ኦኬ ስለዚህ እያጠመቀ ያለው ምንድነው? ከውሃ ከመንፈስ የሚለውን ከአውዱ ተረድቼ እላይ ውሃ ያለው ነገር ኒቆዲሞስ የመለሰው ላይ የለህም። ለኒቆዲሞስ የመለሰው የጠየቀውና የመለሰው ላይ የለህም። እሱ ጋር ማስረዳት አትችልም። አንደኛ ያኛው ጥምቀት መቼም አንተ እዛ ጋር ሐዋርያቱ ሲያጠምቁት የነበረውን ጥምቀት መቼም ለውልደት ነው ብለህ አታምንም። ለዳግም ጀነሬሽን ለሪጀነሬሽን ነው ብለህ አታምንም። ታምናለህ እንዴ እንደሱ? ሲያጠምቁ የነበረው አሁን ወደ ሌላ አትሄድ። አሁን ወደ ሌላ ታዲያ ለምን ትጠቅሳለህ? የማታምነውን ነገር ለምን ትጠቅሳለህ? ኖ አሁን እየተነጋገርን ያለው ውሃን ነው። ለጥምቀት ለድነት ነው ለድነት አይደለም የሚለውን ነገር ተው። እኔ አሁን ጥምቀት ነው የሚለውን ሐሳብ ሚውት አድርግና ሌሎች ሰዎች ይጠይቁ። በቃ ሌሎች ሰዎች ይጠይቁ። ለምን እንደዛ ታደርጋለህ? እሺ ዜዶ እኔ የምነግርህን ትሰማኛለህ አይደለም? አሁን ሰምቼ አንተ ሄደህ የት ነው የምትሄደው? ስለ ጥምቀት ነው የምትሄደው እኮ ስለ ጥምቀት ነው የምትሄደው። እኔ መጀመሪያ እዚህ ላይ ጥምቀት አለ ወይ ነው ያልኩህ። ዝም ብላለሁ እኔ አይዞህ። በቃ ሚውት አድርገውና ሰማኝ። እሺ ይሄ ጥምቀት የሚለውን ከአውዱ እንዴት አገኘህ ንገረኝ ስትለኝ ጥምቀት የሚል ቃል አለ ወይ ነው ያልኩህ። ዋኪ ጥምቀት የሚል ቃል አለ ወይ? ይሄው ታች ያጠምቅ ነበር ይላል።
አረ ኒቆዲሞስን ባስረዳው መረዳት ኒቆዲሞስ ተጠመቅ ብሎታል ወይ? መጠመቅ በውሃ መጠመቅ ብሎታል ወይ ያልኩ መጠመቅ ያለበት ቦታ አለ። አሳይልኝ። ለኒቆዲሞስ የነገረውና እውነት እልሃለሁ። እሺ ዜዶ አሁን ያንተን ወደ ጭቅጭቅ እንዳይሄድ ያንተን ንገረን። እኔ ሚት አድርጌ ሰማሃለሁ። ያንተን ንገረን። ስለሌለ እኔ ማስረዳት እችላለሁ ማለት ነው። አሁን መጽሐፉ ላይ ምንም አይነት አይ ነው ያሳየኛል ማሳየት እኔ ያላልኩትን ነገር አፌ ላይ አታስቀምጥ። ውሃ የሚለውን ውሃውማ እዚህ ጋር ጥምቀት ነው ብሎ ቢሆን ኖሮ ምን አከራከረን? እየተነጋገርን ያለው ውሃ የሚለውን ነገር እንዴት ጥምቀት አልክ ለሚለው ነው እኮ ምላሽ የሰጠ ያለው። ስለዚህ ጥምቀት ነው በቃ በአንተ አይደል ጥምቀት ነው። 1,000,000% ለምን ወረድ ብለህ ከ20 ምናምን በኋላ ስታነበው እና እሱን አንተ ያጠምቁ ነበር ታስረዳለህ። እሱን አንተ ታስረዳለህ። ያያስከው ታች ወረድ ብሎ ጥምቀት አለ። ስለዚህ ኢየሱስ ራሱ ሲያጠምቅ ነበረ ብለህ ነው አይደለም የፈታኸው? ይሄኛው ከአውዱ ነው የፈታኸው። አሁን ደግሞ አንተ ምንድነው ቆይ አሁን ኢየሱስ ክርስቶስ ከታች ያጠመቀው ጥምቀት ወይም ደግሞ ሐዋርያት ሲያጠምቁት የነበረው ጥምቀት ከዚህ ከዮሐንስ ወንጌል ምዕራፍ 3 ጋር የሚገናኝ ነው? ዜዶ የማይገናኝ ከሆነ አታንሳው ልልህ ነው ወይ ነው ያልኩህ። አኪ በቃ ከሆነ አዎ በለኝ፣ አልበዚያ እኔ የራሴ ማስረዳ ልቀጥ በቃ አያስፈልግም። አሁን ትምህርት ይዞ እየመጡ ነገርኩ። ውሃ የሚለውን ነገር ምን እያልክ ነው አልከኝ። ከአውዱ ጥምቀት ነው። እንዴት ነው ጥምቀት ያልከው? ወደ ታች ይሄው አንብቤያለሁኝ። አሁን ደግሞ አንተ ይሄ ውሃ የሚለውን ነገር ከሰው መወለድንና ወደ እናት ማፀን ገብቶ እንደገና ተወልድ ነው ከሰው መወለድ የስጋ መወለድንና የመንፈስ ነው ያልከውን አስረዳለዋለሁ። መልሶ እኔን ይጠይቀኛል። ምን ማለት ነው ይሄ? ስንት ጊዜ ልናገር? እኔ ተናገርኩኝ እኔን መልስ። አሁን ደግሞ ያንተን ተናገር ስል አለቅም ብሎ እስቲ የት አለ ውሃ የሚለውን ቦታ ላይ ጥምቀት የሚለው የት አለ ትለኛለህ። ውሃ የሚለውን ለማስረዳት አለ እየተነጋገርን ያለ ነው። ውሃ የሚለውን ለማስረዳት አለ እየተነጋገርን ያለ ነው። አይ እንትን ነው ዮሐንስ 3:5 ከሕዝቅኤል 36 25 27 ላይ እስከ 27 ላይ ያለው በጥሩ ውሃ እረጭባቸዋለሁ የሚላል አይደለ? ስለዚህ ከሱ ጋር የተያያዘ ክፍል ነው አይደል? ሲተረጎም ያ በመጽሐፉን ተርጉሞ ካልን ማለት ነው። ስለዚህ ይህን ጥሩ ውሃ ያለው በሕዝቅኤል የተጻፈው የሚረጨው ውሃ ከውሃ ጋር ነው የሚያያዘው። ዳግመኛ መወለድ ማለት መጀመሪያ ከስጋ እናትና አባት ከዛ ደግሞ ከክርስቶስ ነው ለማለት የሚፈልጉ ሰዎች አሉ። ግን ይሄንን ኢየሱስ ወዲያውኑ ነው የመታው እዛው ኒቆዲሞስ አፍ ላይ። እንዴት ኢየሱስ መለሰ እንዲህም ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ። አያችሁ ይሄ አንተ የምትለው ነገር ይሄ ከእናትና ከአባት መወለድ አይደለም። ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። ስለዚህ ከስጋ የተወለደን እያልኩ አይደለም ነው ባጭሩ። ከመንፈስ የተወለደ መንፈስ ነው እያለ ነው። ስለዚህ ከስጋ ወይም ከእናትና ከአባት የሚለውን እዛው መጥቶታል። ስለዚህ እኛ ደግሞ ምንድን ነው የምንለው? ባፕቲዝም ምንድን ነው? ባፕቲዝም ቃሉ ሲደመር ውሃ ሲደመር መንፈስ ቅዱስ አይደለም? ለዚህ እኮ ነው ቅዱስ ውሃ የምንለው እነዚህ ነገሮች ስላሉበት ነው። በዚህ ላይ ደግሞ የእግዚአብሔር ኢንስቲትዩት ያደረገው ትእዛዝ እነዚህ ነገሮች ናቸው ውሃን ቅዱስ የሚያደርግ። ውሃውማ ሻወር የምንወስድበት ነው። የእግዚአብሔር ቃል ከዚህ ውሃ ጋር መገኘቱ፣ በዚህ ደግሞ የመንፈስ ቅዱስ ስራ መኖሩ፣ የጌታ ትእዛዝ መሆኑ ውሃውን ወደ ውሃ ብቻ ከማለት ወደ ጥምቀት ወደ ሆሊ ዋተር ወደሚባል ከፍ አድርጎታል። በጥምቀት አማካኝ ኃጢአት ይሰረያል፣ ሰውም የመንፈሳዊ ነፃ ልብስ ይለብሳል። አዎ እንጃ ለምንድን ነው የወጣው? ኤኒዌይ ከስጋ የተወለደ ስጋ ነው። ዳግመኛ ልትወለድ ያስፈልጋል ስላሉ አትደነቅ። አየህ ከስጋማ የተወለደ ስጋ ነው አለውና መጣ። ዳግመኛ ልትወለዱ ያስፈልጋቸዋል ስለ አትደነቅ።
አሁን እዚህ ጋር ነው ነፋስ ወደሚወደው ይነፍሳል፣ ድምፅንም ትሰማለህ፣ ነገር ግን ከወዴት እንደሚመጣ ወዴትም እንድትሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው አለ። አያችሁ፣ ከኛ ፈቃድ አይደለም ማለት ነው። እንዴት እንደተወለድን፣ እንዴት እንደተጀመረ፣ እንዴት እንዳለቀ አናውቅም። ነገር ግን ነፋስ ወደሚወደው ይነፍሳል። ይሄ የእግዚአብሔር ስራ ነው። አንዱ ሞኖርጀሲክ ነው የምንለው ለዚህ ነው። ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደሚመጣ ወዴትም እንደሄድ አታውቅም። ከመንፈስ የተወለደም እንደዚህ ነው። እንዴት ነው ከመንፈስ የሚወለድ ሰው? ልክ ንፋስ ከየት መጥቶ ወዴት እንደሚነፍስ ምን አናውቅም። ልክ እንደዛ ከመንፈስ መወለድ ነው። ይሄ ከስጋ ከእናት ምናምን የሚለው እዚህ ጋር ይፈርሳል ማለት ነው። ይሄ አንደኛ በቤተ ክርስቲያን ታሪክ ውስጥ አንድም ሰው በዚህ አይነት መልኩ የተረጎመ የለም። አንድም ሰው በእንዲህ አይነት ሁኔታ የተረጎመ የለም። ስለዚህ የራስህን ትርጉም አትንገረኝ የምለው ለዚህ ነው። ኢየሱስ በዘመኑ ለነበሩ ሰዎች ምን እያለ እንደሆነ እንድትረዱ ነው ማወቅ የምፈልገው ነው ፖይንታችን። በዛ ዘመን ለነበሩ ሰዎች ለነ ኒቆዲሞስ ኢየሱስ ምን እያለ እንደነበረ አጠገባቸው ላለ ለነ ኒቆዲሞስ ይሄንን ሲናገር ምን ማለቱ እንደሆነ በዛ ዘመን የነበሩ ሰዎች የኒቆዲሞስና የኢየሱስን ዲስኮርስ፣ ንግግር፣ ዲስከሽን የሚያውቁ ሰዎች እንዲነግሩ ነው። እንደዛ ነው የምፈልገው። ውሃ ማለት ከሴት የሚወለድ የሚፈሰው ነው እያሉ አንድም ሰው አልተረዱ። አንድ ንቁጥ የሆነ ሰው እንደዚህ የሚባል ነገር የለም። ስለዚህ ይህን ሲያስተምር የነበረው ፓስተር ከራሱ ከኪሱ ወይ ደግሞ የሆኑ ሰዎች ላይብራሪ ውስጥ ገብቶ ሲያወሩ የነበረውን ይዞ መጥቶ የተራራው እነዛ ሰዎች ግን በዛ ዘመን የነበሩ ሰዎች ግን። ሁለተኛ ደግሞ ያፈረሱበት አንዱ ከስጋ የተወለደማ ስጋ ነው አለ። ምን ሆነ ወደ መንግስት ሰማይ ገባ? ከስጋማ ከተወለድክ ምን ዳንክ? ምኑን ዳንክ? ወደ እናትህ ማፀን እንደገና ገብተህ ምናምን እንደሱ አይደለም አለ ኢየሱስ። ይሄ ነገር ከመንፈስ የመወለድ ነገር ነው አለ። ኦኬ፣ ከመንፈስ የመወለድ ነገር ነው። ስለዚህ ይሄንን ነገር ደግሞ ኒቆዲሞስን ነው የጠየቀው። ኒቆዲሞስን ደግሞ ሲጠይቀው ምንድነው? ኒቆዲሞስ የአይሁድ አስተማሪ ስለነበረ በሕዝቅኤል 36:25 ላይ ምን ይላል መሰላችሁ? ሕዝቅኤል 36:25 ላይ 24 ላንብበው። ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃንም ተመልከቱ፣ ጥሩ ምንን ውሃንም እረጭባችኋለሁ። አንዱ መካነ ኢየሱስም ሆነ በሌሎች አብያተ ክርስቲያናት በኦርቶዶክስ ምናምን ሰዎች የሚጠመቁት በምንድን ነው? በመረጨት። በመስመጥም ችግር የለውም፣ በመረጨትም ውሃ በማፍሰስም ዲዳኬ ላይ አባቶች ትምህርት ላይ ያለ ነው። ስለዚህ 25 ላይ ይላል ጥሩ ውሃንም እረጭባችኋለሁ። ለምን? እናንተም ትጠራላችሁ። ቆይ አንዴ ጋኬ መልስ ስጠው ለኤቢቲ ኤቢ ነው። ምን ጠየቀ ሰው አለ? ብቻውን በቂ አይደለም ወይ? ከላይ ደግሞ የቃሉ ወተት ሲል ወተት ማለት ነው ወይ ብሎ ጠይቋል። ማለት ጌታ ብቻው በቂ አይደለም ስትል ማለት ጌታ ብቻውን በቂ አይደለም እኛን ለማዳን እኮ። ጌታ እኮ ነው ይሄን እየተናገረ ያለው። አየለ ከበደ ሳይሆን ጌታ ራሱ እኮ ነው። እንዴት እንግባ ሲባል አይ በቂ ነው እኔን እንትን ካላችሁ አላለም። ከውሃ ተወለዱ ከመንፈስም ተወለዱ አለ። እኛ ምን እናድርግሽ? አዎ ጌታ ነው እኮ የተናገረው። ይሄንን ቦታ የተናገረው ራሱ ጌታ ነው። ስለዚህ ጌታ ደግሞ ሲናገር አዎ በዚህ ውሃ ውስጥ ምንድን ነው የምናገኘው? አሁን ጊዜ የሚጠየቀው ጥያቄ ነው። በጣም ነው ማዝነው። ለምን ሰዎች አንድ የሆኑ ወይ ቁጭ ብለው እንደምንት ነው ሁልጊዜ አዲስ የነት ምስል ውሃው ነው ወይስ ደሙ ነው የሚያድነው? ውሃ ነው ወይስ ደሙ ነው? ወገኖቼ ውሃው ቪዚብል የሆነ ሰዎች ካመኑ በኋላ ሚንስ ኦፍ ግሬስ የምንለውን የጸጋ መቀበያ ሳክራመንት ሚስጥራት የምንለው እግዚአብሔር ምን አደረገው? በዚህ በጥምቀት ውስጥ የክርስቶስ ደም እኛ ላይ አፕላይ የሚሆነው በዚህ መንገድ ነው እያለን አያችሁ። እንዴት ይረጭኛ ላይ ደሙን እንዴት እናገኝ? አያችሁ፣ ሰው ያምናል፣ ሲያምን ይጸድቃል። አዎ ኦኬ፣ ከጸደክ ስለዚህ በህይወት መዝገብ ተመዝግበሃል። አዎ
ስምህ ተመዝግቧል? አዎ። በክርስቶስ አምናሃል? አዎ። እግዚአብሔር ደግሞ ምን ያደርጋል መሰላችሁ? ኦኬ፣ ስለዚህ እኔ ደግሞ የምሰጥህ ነገር አለ። ምን? የክርስቶስ ደምን አንተ ላይ መረጭበት መንገድ አለኝ። ኦብጀክቲቭሊ ሳምን ማን ያየ ሰው አለ? በልቤ እና በእግዚአብሔር መካከል ያለ ቃላቶች ናቸው። እግዚአብሔር ደግሞ ምን አለ? በሚስጥራቱ በኩል ደግሞ የምሰጣችሁ ጥቅማ ጥቅሞች አሉ። ሚስጥራቶቹ እነማን ናቸው? ጥምቀትና ቅዱስ ቁርባን። ስለዚህ አሁን እኛ አምነናል፣ ወደ ላይ ወደ ሰማይ አምነናል በክርስቶስ። ሰማይ ደግሞ ምን ይላል? እኔ ደግሞ ለልጆች የምሰጣችሁ ስጦታ አለኝ። ምንድነው ስጦታው? የክርስቶስ ደም አክቹዋል በፊዚካል ኦብጀክት ማቴሪያል በውሃውና በቃሉ በመንፈስ ቅዱስ እኛ ላይ ይመጣል ማለት ነው። የምንታጠበው በዛ ነው። አያችሁ፣ ሕዝቅኤል ላይ እኮ ጥሩ ውሃንም እረጭባችኋለሁ። ምን ያደርጋል? ውሃ ስለተረጨ ግን ፊዚካል የሆነ ነገር የሚዳሰስ የሚጨበጥ ነገር አለና እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶችም ሁሉ አጠራችኋለሁ። እንዴ ውሃ ምን ያደርጋል? ውሃ ምን ያደርጋል? እሺ ንገረኝ። ውሃ እዚህ ጋር ደም አለ የሚያጠራ፣ ከርኩሰት የሚያጠራ፣ ከጣዖት የሚያጠራ። እዚህ ጋር ውሃው ነው የሚለው። ለምንድነው ውሃው እንደዚህ የሚያደርገው? የእግዚአብሔር ትእዛዝ የእግዚአብሔር ቃል ስለሆነ እግዚአብሔር በዚህ መንገድ ነው የምሰራው ስለሚል። ስለዚህ አዎ በክርስቶስ ነው እናምናለን። ስናምን እግዚአብሔር የሚሰጠን በነፊት አለ። የኃጢአት መታጠብ ልክ የሕዝቅኤል አጥባቸዋለሁ እንደሚ ኃጢአታችን የምንታጠበው ፊዚካሊ የምናገኘው ላመንነው ነገር እምነት ምንድን ነው? መቀበያ እኮ ነው። በዚህ መቀበያ ለምሳሌ እንበልና ዝናብ እየዘነበ ነው። የሆነ ሰው ብርጭቆ ወይም የሆነ ነገር ይዞ ከእንትን ካላለ ከዝናቡ ውሃውን መያዝ ይችላል? አይችልም። መጀመሪያ ያ ሰው ምን ማድረግ አለበት? ብርጭቆ ነገር መያዝ አለበት ከዝናቡ የተወሰነ ውሃ ለማስቀረት። አያችሁ፣ ለምሳሌ ጸጋው ዝናቡ ነው ብንል፣ ከሰማይ የዘነበ ዝናብ ብንል ጸጋው፣ ግን እምነት ከሌለን ከዛ ውሃ መያዝ አንችልም፣ ያልፈናል። ስለዚህ ልክ እምነት እንደዚች ማንቆርቆሪያ ናት ወይም ደግሞ ብርጭቆ ናት። ያ ጸጋውን የምንቀበልበት እምነት ማለት የምንቀበልበት ጸጋውን የምንቀበልበት ነው። ስለዚህ ስናምን እግዚአብሔር ከሰማይ የሚሰጠንን ጸጋ ልክ እንደ ብርጭቆዋ እኛ ላይ እንድንቀበል፣ ያቺ ብርጭቆ ማለት እምነታችን ናት ማለት። እግዚአብሔር እምነትን ፈጠረልን። በዛ ክርስቶስን ስናምን እግዚአብሔር ደግሞ ኦኬ ያመኑ ልጆች አሉ፣ ይሄንን ነገር ከሰማይ ደሊቨር ይደረግ። በምን መልኩ ደሊቨር ይደረግ? በጥምቀትና በቅዱስ ቁርባን አማካኝነት። ስለዚህ ምንድነው ደሊቨር የሚደረገው? የኃጢአት መታጠብ። ኃጢአትን የሚያጥማ ነው ደሙ ነው። ይሄንን ደም በየት በኩል እናገኘው? በጥምቀቱ በኩል እኛ ሰውነት ላይ ይመጣል። አያችሁ፣ ኮንፊውዝ አታድርጉት። አዎ ደሙ ነው። ደሙን ግን እንዴት ወደ እኔ ላምጣው? እንዴት ይጠበኝ? ልክ ሕዝቅኤል ላይ እንዳለ ጥሩ ውሃን እረጭባቸዋለሁ አለና ምን ያደርጋል? ውሃ ሲረጭባቸው ግን ምን ይፈጠራል? እናንተም ትጠራላችሁ። አያችሁ፣ ትጠራላችሁ። ስለዚህ በጥምቀት በኩል እኛ ምንድን ነው የኃጢአት ስርየት እናገኛለን። ከምን የተነሳ? ከውሃው ነው? ኖ፣ በዚህ ውሃ ውስጥ የእግዚአብሔር ቃልና መንፈስ ቅዱስ ስለሚሰራ የክርስቶስ ደም ያጥበናል። ፓወርፉል ነው፣ በጣም ፓወርፉል ነው እንጂ ውሃ ብቻውን አይደለም። ለምንድነው ጥምቀት የተባለው? ይሄ ውሃ። ስለዚህ የክርስቶስን ደም ከሰማይ ሐና ስላመነች እኔ ደግሞ ልጠባት ብሎ ውሃውን ምረጭባት መንገድ ምን ይባላል? ጥምቀት ይባላል። ይሄ ሳይገባን ቀርቶ ነው። ደም ሳይፈስ የኃጢአት ስርየት የለም። ግን ደሙ ወደ እኔ እንዴት ይምጣ ነው። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሉ ብሏል። ሕፃናቶቹን ወደ መንግስት ወደ ክርስቶስ እንዴት እናምጣቸው? ክርስቶስን እንዴት ይልበሱ? የክርስቶስ አካል እንዴት ይሁኑ? ዝም ብሎ ቸርች የሆነ ቢልዲንግ ውስጥ ይዞ በመሄድ ነው አይደለም። ወደ ክርስቶስ ይዘን የምንመጣቸው ጥምቀት አንዱ ምንድን ነው? የክርስቶስ አካል እንድንሆን ያደርገናል። ወደ ቤተ ክርስቲያን ይቀላቅለናል። ክርስቶስን እንለብስበታለን።
ስለዚህ ሰው ወደ ክርስቶስ የሚመጣበት በእምነት እምነት ደግሞ ጥምቀትን ያገለለ አይደለም። ሁለት የተለያዩ ነገሮች አይደሉም። ባይዘወይ በእምነት ሌላ ድነት፣ በጥምቀት ደግሞ ሌላ ድነት አይደለም። ይሄ ነገር ነው መጥራት ያለበት። እዚህ ጋር ስናምን ለነበረው ነገር ነው በጥምቀት የምናገኘው፣ አዲስ ነገር አይደለም። አዎ ለዚህ ነው ሚንስ ኦፍ ግሬስ። ሚንስ ማለት መንገድ ማለት ነው ካሎራው። አዎ በቅዱስ ቁርባንም በኩል ሚንስ ኦፍ ግሬስ እንላለን። ሚንስ ማለት አንድ ነገር የሚሰራበት መንገድ። ለምሳሌ እኔ እቃ አዝኸኝ ከሆነ ኦንላይን ለአንተ ወይ በፖስታ ቤት ልካለው ወይ በመኪና ይዤ እመጣለሁ። ሚንሳችን ምንድን ነው? ደሊቨሪው፣ መኪናውን ይዤ በመምጣት ከዛን እቃውን አስረክብሃለሁ። ሚንስ ማለት እግዚአብሔር የሚታየውን የማይታየውን ጸጋ በአይኖቻችን፣ በእጆቻችን፣ በአምስቱ የሴንስ ኦርጋን ማንዳስሰውን የእግዚአብሔርን ነፃ ስጦታ በሚታይ ነገር የምንቀበልበት። አያችሁ፣ በቃ እምነታችን ማንጠልጠያ እንዲኖረው። እኔ ሄጄ ስጠመቅ በዚህ ሁሉ አንደርስታንዲንግ ሄዶ የሚጠመቅ ሰው እንዴት የታደለ ነው! ዲስ ኢዝ ዘ ቤኔፊት። ሰው ሲጠመቅ ይሄ አንደርስታንዲንግ ሊኖረው ይገባል። ለዚህ ነው እኛ ምልክት ብቻ ነው ምናምን ዝም ብሎ ሞትን በመሰለ ሞት ትንሣኤን በመሰለ ኖ ኖ ኖ ኖ ኖ። ሰው ወደ ጥምቀት ውሃው ሲገባ ከሰማይ የሚመጣልንን ነገሮችን ሁሉ አስቦ ቢገባ እንዴት ደስ ይላል! ኢማጂን ዶስ ኦል ቤኔፊትስ። ስለዚህ የኃጢአትን ይቅርታ፣ የኃጢአትን መታጠብ፣ ከሰይጣንና ከበሽታ መፈወስ፣ ወደ ቤተ ክርስቲያን መቀላቀል፣ ክርስቶስን መልበስ፣ በሞቱና በትንሣኤው እርሱን መምሰል የመሳሰሉት ቤኔፊቶች አሉት። ይሄ ነገር ይሄ የሚታየው ነገር የማይታየውን የእግዚአብሔርን ጸጋ የምንቀበልበት ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ማለት ይሄ ነው መወለድ ማለት፣ ሪጀነሬት ማለት። ትዝ ይላችኋል ሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ እነ ጆ እስኪመጡ ነው እንግዲህ ወገኖቼ ፕሮግራም አለን። 2:38 ላይ ተመልከቱ ይኸውላችሁ ምን እንደሚል። ጴጥሮስም ንስሐ ግቡ አላቸው። ኦኬ ንስሐ መግባት ማለት ነው በልብ መነካት፣ ከዛን ጌታዊ ይቅር በለኝ ማለት ነው። ንስሐ ግቡ ማለት ነው። ከዛስ ኃጢአታችሁ ይሰረይ ዘንድ አለ። ኦ ኃጢአታችሁ ምን ይሆን? ይሰረይ ዘንድ። ምን እናድርግ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እንዴ ኃጢአት ለማሰረይ ጥምቀት? አዎ። ለምን? አሁን ያልኳችሁን ነገር በአእምሯችሁ ያዙ። ስታምኑ ከሰማይ የሚሰጠን ጸጋ አለ። አንዱ ምንድን ነው? ኃጢአት የማስተሰረይ ጸጋ። ሌላውስ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ኦ ከዚህ ውሃ ጋር መንፈስ ቅዱስን እንቀበላለን። ኢየሱስ ምንድን ነው ያለው በዮሐንስ 3:5 ላይ? ከውሃና ከምን ከመንፈስ ሰው ካልተወለደ። ስለዚህ ሁል ጊዜ ጥምቀት ባለበት ቦታ መንፈስ ቅዱስ አለ። ጥምቀት ባለ ደሙስ ላልከኝ ወንድሜ፣ ደሙስ ላልከኝ ወንድሜ፣ አዎ ደሙ ነው የሚያድነን የሚያጥበን። ግን ያንን ደም ወደ አንተ እንዴት ላምጣው? አንተ ላይ እንዴት ይርጭብህ? ደሙን ፓወርፉል ነው። ደሙን አንተ ላይ እንዴት ይርጭ? በሚታየው ውሃ የማይታየው እንዴት አድርጎ ደሙና ስጋውን ይስጥህ? ስጋዬን ያልበላ ደምን ያልጠጣ ብሏል። እንዴት አድርጎ ደሙን ይስጥህ? እንዴት አድርጎ ስጋውን ይስጥህ? በሚታይ ቂጣ፣ በሚታይ ወይን የማይታየውን ደሙን እንደ ወይን፣ የማይታየውን ስጋ እንደ ቂጣ አርጎ ሰጥቶናል። ስለዚህ ደሙን አማናዊ በሆነ መልኩ እንጠጣለን፣ ስጋውን አማናዊ በሆነ መልኩ ቀርጭም አርገን እንበላለን። ይሰማል? ይሄ የእግዚአብሔር ትእዛዝ ነው። ከዚህ የተነሳ ደሙን ጠጥተ ስትጠመቅ ደግሞ ከላይ ላይ ተረጭተ እንዴት ነው መዳን የሌለው?
ወገኔ እንዴት ነው መዳን የሌለው? በየወሩ ደሙን እየጠጣ ስጋውን እየበላ ወደ ውስጥ እንደገና ደግሞ ስትጠመቅ ላይ ተረጭቶ ደሙ ስለዚህ አዎ ደሙ ነው፣ አዎ የክርስቶስ ስራ ነው። ይህንን ደግሞ በእምነት በሚባል እጅ ከጌታ ለመቀበል ዘርግተናል። ጌታ ደግሞ አምነሃል፣ አዎ ጸድቀሃል ልጄ። ከዚህ የተነሳ እንካ ደሙን፣ እንካ የኃጢአት ስርየቱን። በየት በኩል? በጥምቀት በኩል። በየት በኩል? በቅዱስ ቁርባን በኩል። በየት በኩል? በንስሐ በኩል። ስለዚህ እነዚህ ምንድናቸው ይባላል? መንገዶች፣ እግዚአብሔር ጸጋውን ለኛ የሚሰጠን መንገዶች ናቸው ማለት ነው። ቶሎ ቶሎ ብዬ ጆናታን ሳይመጡ አንዳንድ ነገሮች እናገር። እሺ ለምን ታዲያ አንተ ምንድነው መረጃ? አንተ መረጃ ኢየሱስ ያለው ውሃ የሚለውን ጥምቀት ለምን አደረከው? የመጀመሪያው ነገር እንዳልኳችሁ አንድ አባት ከአንደኛው መቶ ክፍለ ዘመን፣ ሁለተኛው መቶ ክፍለ ዘመን፣ 10ኛው መቶ ክፍለ ዘመን፣ 15ኛው መቶ ክፍለ ዘመን፣ 18ኛው፣ 16ኛው መቶ ማንም ይሄንን ውሃ ከጥምቀት ውጭ የፈታው የለም። መቼ ነው? ይሄ ቃሉ ነው፣ መንፈሱ ነው። የሰው የእናቶች ውሃ የሚፈሰው ሲወልዱ ነው፣ የእንሽርት ውሃ ነው ምናምን ያሉት አሁን ትላንትና ነው። አንተ ማነህ ነው የመጀመሪያ ጥያቄ። አንተ ማነህ? የኔ ግን አባቶች እንደዚህ ፈታውታል። በዘመኑ ኢየሱስና ኒቆዲሞስ ያወሩት ነገር የሚገባቸው ቋንቋቸው የሆነ የዛ ዘመን ስታይሉ የቋንቋ ስታይል የቋንቋ ንግግር የገባቸው ሰዎች ይሄንን ብለውኛል። አንድ ያዙልኝ። አንድ ሁለተኛ ውሃን ሕዝቅኤል 36 ነግሬያቸዋለሁ፣ በመረጨት ማጥራት የሚለው ነገር። ሁለተኛ ኢየሱስ ክርስቶስ ይሄን ካለ በኋላ ጥምቀት በቃ አያስፈልግም ቃሉ ነው ብሎ አልተወም። ይሄ አሁን ከአውዱ የምንረዳው ጥምቀት አያስፈልግም። ዋናው ይሄ አሁን ውሃ ያልኳችሁ ነገር መንፈስ ቅዱስ ነው፣ ውሃ ያልኳችሁ ነገር እምነት ነው፣ ውሃ ያልኳችሁ ነገር ቃሉ ነው ብሎ አልተወም። ምን አደረገ? ቁጥር 29 ወደታች ተመልከቱ። ቁጥር 22 ጀምሮ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። ከዚያም ከእነርሱ ጋር ተቀምጦ ምን ያደርግ ነበረ ይላል? ያጠምቅ ነበረ። ስቲል ጥምቀት ይዟል ማለት ነው። እላይ እኮ ቃሉ ብቻ ቢሆን ኖሮ ቃሉ ነው ከዚህ በኋላ ጥምቀት ምናምን። ወደ ታች ወረደና እሱ ራሱ ኢየሱስ ከደቀ መዛሙርቱ ቁጭ ብሎ ማጥመቅ ጀመረ። አያችሁ፣ አውድ የሚባለው ነገር ማጥመቅ ጀመረ። ከ9 ጀምሮ እሺ። ዮሐንስም ደቀ መዝሙር በስላሴ በሄኖ በዚያ ብዙ ውሃ ነበረና ያጠምቅ ነበር። ይኸውላችሁ መጥመቁ ዮሐንስም በሄኖን ያጠምቃል። በፊት በዮርዳኖስ ነበር፣ አሁን በሄኖን ያጠምቃል። ኢየሱስም መጥቶ ያጠምቃል። ከዛ ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበር። እየመጡ ይጠመቁ ነበረ። ዮሐንስ ገና ወደ ወህኒ አልተጨመረም ነበር። በዚህ በኩል ኢየሱስ ያጠምቃል፣ በዚህ በኩል ዮሐንስ ያጠምቃል። ተመልከቱ፣ ጥምቀቱ ተፋፉሟል እንጂ አልቆምም። ዮሐንስም ከዛስ እየመጡም ስለዚህ በዮሐንስ ደቀ መዛሙርቱና በአይሁድ መካከል ስለ ማንጻት ክርክር ሆነ። አያችሁ፣ መንጻት፣ ይሄ የጥምቀት ጉዳይ ከመንጻት ጋር የተያያዘ ነው ወገኔ። ከኃጢአት ልትነጻ ትፈልጋለህ፣ መጠመቅ አለብን። ይሄ የምንደራደረው ባልጠመቅም ችግር የለም የምንለው አይደለም ምናምን። ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተን የመሰከሩልህ እነሆ እርሱ ያጠምቃል፣ አንተ የመሰከርለት እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ተመልከቱ፣ ጥምቀት እንደውም ተፋፋመ። በዚህ በኩል ዮሐንስ ያፋፍመዋል፣ በዚህ በኩል ኢየሱስ እና ደቀ መዛሙርቶች ያፋፍሙ። ኦኬ። ስለዚህ ከላይ ቃሉ ብቻ ነው መንፈስ ብቻ ነው የሚል ነገር ውድቅ ነው። እንደውም ተፋፋመ። በሁለት ዊንግ የጥምቀት አይነት መካሄድ ጀመረ። አኪ የኢየሱስ አጥምቋል ብለሃል እንዴ? ቆይ እዚህ ጋር ነው የሚለው። መጣለን ቁጥር 4 ላይ መጣለን። አትቸኩሉ። ቁጥር 4 ላይ እንደዛ ያሉ ነው። ኢየሱስ አላጠመቀም ነበር። ቆይ እዚህ ጋር ምንድን ነው ያሉት? ወደ ዮሐንስ ይወልክ። ስለዚህም በዮሐንስ ደቀ መዛሙርቱና በአይሁድ መካከል ስለ ማንጻት ክርክር ሆነ፣ የዮሐንስና የክርስቶስ። ወደ ዮሐንስም መጥተው መምህር ሆይ
በዮርዳኖስ ማዶ ከአንተ ጋር የነበረው ያን ዮርዳኖስ አሁን ሄኖስ ላይ ነው። ያን ዮርዳኖስ ያጠመቅከው ከአንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል። መጽሐፉ ነው የሚል ሁሉም ወደ እርሱ ይመጣሉ አሉት። ለማን? ለዮሐንስ። እዚህ ጋር እኔ ነኝ ያልኩት የዮሐንስ ደቀ መዛሙርቶች ቁጥር 4 ላይ ምዕራፍ 4 ላይ እንመጣለን። ግን ኢየሱስ አይደለም የሚያጠምቀው ደቀ መዛሙርቶቹ ይላል። እዚህ ጋር ግን ይሄንን አትዝለን። ለዚህ ነው አየህ፣ ለዚህ ነው 1,000 ሚሊዮን ትምህርት ይዛችሁ የምትመጡት። አንድ ሰው 10 ነገር ይነግርሃል። ይሄን እኔ ነኝ ያልኩት ቁጥር 26 ላይ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል። ማን ነው እሱ? ኢየሱስ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስ መለሰ እንዲህም ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬአለሁ እንዳልሁ ራሳችሁ ትመሰክራላችሁ። ስለ ኢየሱስ ነው የተናገረው። ስለዚህ እኔ አሁን መንገድ ጠራጊ ነኝ እያለ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። አያችሁ እንግዲህ ይህ ደስታዬ ተፈጸመ አለ ኢየሱስ። ዮሐንስ ሙሽራው መጥቷል እያለ ነው። እርሱ ሊልቅ እኔ ግን ላንስ። አያችሁ ፖዚሽን ተቀያየሩ። ፖዚሽን ቅየየር። ደስ የሚለኝ የዮሐንስ እኮ ብሎ ጥግ ይዞ ቸርች ከፍቶ ኢየሱስ መስበክ አልጀመረም። በጣም ይገርማል። ሃምብልነስ አሁን ያጣ ነው። ኢየሱስ መጣና በቃ በእናት ዮሐንስ ዞር በል፣ እኔ ደግሞ እዚች ጋር የዓለም አቀፍ ኢንተርናሽናል ቸርች ፈጥሬያለሁ አላለም። ምንድን ነው ያደረገው ኢየሱስ? ከዮሐንስ እግር ስር በዮርዳኖስ ዝቅ ብሎ ተጠመቀ። ጽድቅ ሁሉ ሊፈጸም ይገባዋል አለ። እርሱ አምላክ ሆኖ ሳለ በዮሐንስ እግር ስር ተጠመቀ። አይቻልም ተው ሲለው ኖ ሕግ ሁሉ ሊፈጸም ይገባዋል አለ። እንዲህ ነው ሃምብልነስ፣ እንዲህ ነው ዝቅታ። አምላክ ሆኖ ሳለ ከዮሐንስ እግር ስር መጠመቅ፣ አምላክ ሆኖ ሳለ ሕግን መፈጸም። ዋው! ስለዚህ እርሱ ሊልቅ እኔ ከፍ ልል ይገባል፣ እርሱ ሊልቅ እኔ ላንስ ይገባል አለ። እርሱ ሊልቅ እኔ ላንስ ይገባል አለው እና ከላይ የሚመጣው ከሁሉ በላይ ነው። ከምድርም የሚሆነው የምድር ነው፣ የምድርንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው አለ። ያየውና የሰማነውን ይህን የመሰከራል፣ ምስክሩንም የሚቀበል የለም። ምስክሩንም የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔር ቃል ይናገራል፣ እግዚአብሔርም በመንፈሱ ሰፍሮ አይሰጥምና። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም አለና ቁጥር 4 ላይ ግን አሁን እንነጋገራለን። አያችሁ አክቹዋሊ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዝሙር ያደርጋል ያጠምቃል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ግን ከኢየሱስ ጋር የነበሩ ደቀ መዛሙርቶች እንዳጠመቁ ይናገራል። በሰማርያም ሊያልፍ ግድ ሆነበት እያለ ይቀጥላል። ስለዚህ አሁን ምዕራፍ 3 ላይ ስለዚህ ኢየሱስ ውሃ የሚለውን አይ ጥምቀት አይደለም ቃሉ ነው፣ አይ ጥምቀት አይደለም መንፈስ ነው ብሎ ትቷል። ብሮ የመጨረሻ ተፋፋመ ጥምቀት በዚህ በግራና በቀኝ ጥምቀት ኢየሱስ እንደውም አፋፋም እንደውም ብዙ ማጥመቅ ጀመረ ኢየሱስ ይላል። ብዙ እንደውም ይመጡ ነበር ፈሪሳውያን እንደውም ሰምተው ግራ ተጋቡ። ኦኬ ማርቆስ ላይ ማርቆስን እንሂድ። ማርቆስ ላይ ስንመጣ ማርቆስ ምን ይላል? ማርቆስ ምን ይላል? ማርቆስ 1:78 እናንብበው። ተጎንብሼ የጫማውን ጠፈር መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበረ። ስለዚህ አሁን የኢየሱስ መምጣት ከውሃው ጋር የመንፈስ ቅዱስ ቅድም ምን ብለናል? ውሃው ብቻ አይደለም፣ የእግዚአብሔር ቃል አለ፣ የእግዚአብሔር ትእዛዝ አለ፣
የመንፈስ ቅዱስም አንድነት አለ። ኦኬ። ስለዚህ እኔ በውሃ ይላል፣ እሱ በመንፈስ ቅዱስ ያጠምቃቸዋል። እሱ የመንፈስ ቅዱስ አሁን መጣ ማለት ነው። ኢየሱስ እንደ ዮሐንስ ውሃ ብቻ ሳይሆን በውሃና በመንፈስ ተጀመረ ማለት ነው። ናው መንፈስ ቅዱስ ሪሊዝ ተደርጓል ነው። ስለዚህ መንፈስ አሁን የሚፈጠር እንደሆነ ዮሐንስ ዘፍጥረት 1:1-2 ላይ ምንድን ነው? መንፈስ በውሃ ላይ ሰፎ ነበር። ተመልከቱ አሁን የመንፈስ ቅዱስን ደግሞ አሜዚንግ እኮ ነው። ዘፍጥረት 1:1-2 ስናነብ መንፈስም በውሃ ላይ ምን ሆኖ ነበረ? ውሃ አለ፣ መንፈስ አለ። ሪጀነሬት ያደርጋል። ሁለተኛ ጴጥሮስ ምዕራፍ 3:58 ሁለተኛ ጴጥሮስ ምዕራፍ 3:5-8 ብናነብ ምንድን ነው የሚለው? ሰማያት ከጥንት ጀምረው ምድርን በእግዚአብሔር ቃል ከውሃ ተጋጥሟል። ተመልከቱ፣ ከውሃ ተጋጥሟል፣ ተጋጠመ። በውሃ መካከል እንደነበሩ ወደው አያስተውሉምና በዚህ ምክንያት ያን ጊዜ የነበረ ዓለም በውሃ ሰጠመ፣ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ተቀጥረዋል ይላል። ስለዚህ ምንድን ነው? ሰማያት ከጥንት ጀምሮ ምድርም በእግዚአብሔር ቃል ከውሃ የእግዚአብሔር ቃል አለ፣ ውሃ አለ። እንዴት ደስ ይላል! ቃሉ አለ፣ ውሃ፣ ቃሉና ውሃ፣ ቃሉና ውሃ፣ ቃሉና ውሃ። ፐርፌክት። ሃሌሉያ። ኢቨን ሰማያት ራሱ የተቀጠው በቃሉ በውሃ። ዘፍጥረት 1 ላይ በውሃ ላይ ምን ሰፎ ነበር? መንፈስ። ሪክሪኤት የሚያደርገው ሪጀነሬት የሚያደርገው ይህ ነው። ዘፍጥረት 2 ላይ ከ4-7 ደግሞ ብናይስ ምንድን ነው የተፈጠረው? ዘፍጥረት ዘፍጥረት 2 ከ4-7 ብናነበው እግዚአብሔር አምላክ ሰማይና ምድርን ባደረገ አምላክ ሰማይና ምድርን ቀን በፈጠረ ጊዜ የሰማይ የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም። ሜዳው ቡቃያ ሁሉን ገና አልበቀለም ነበረ። እግዚአብሔር አምላክ ምድር ላይ አላዘነበም ነበር። ይሄ ዝናብ የሚለው ምንድን ነው? ውሃ ነበረና ምድርን የሚሰራበት ሰው አልነበረም። ከዛ ነገር ግን ጉም ከምድር ትወጣ ነበረ፣ የምድርን ፊት ሁሉ ታጠጣ ነበረ። ማጠጣት ውሃ አያችሁ። መጀመሪያ ውይይት ይኸውልሽ፣ ጭቅጭቅና እንትን ነው። ትምህርት ሰው ማግኘት አለበት፣ ፉል ፓኬጅ። ከዛ በኋላ ጥያቄ እንቀበላለን። በትምህርት መሀል ቅድም እኮ ጥያቄ ብለን በጣም ቆየን። አሁን በመሀል የሚገቡ ሰዎች ናቸው የሚረብሹት። ሙሉ ፒክቸር ያዙ፣ ሙሉ። ከዛ በኋላ እምነት ይቅርታ፣ በቃ እናንተ ቀጥሉ። እኔ እንትን ስትሉ ወይ ደግሞ አኪ አንተ ቤት ስትከፍት እመጣለሁ። ተባረኩ። ቴንክ ዩ። ስለዚህ ኢዮብ ላይ እንሄዳለን። ምክንያቱም ሁልጊዜ ትምህርት ሙሉ ሰው ስለማይዝ በመካከል ጥያቄ ይፈጠራል፣ ግርግር ይፈጠራል፣ ጭቅጭቅ ይፈጠራል። ሰው ዋናውን ነገር እንትን አያደርግም። ስለዚህ ዋናው ነገር አሁን ኢዮብ ላይ እንሂድ። ኢዮብ 33 ወገኖች፣ በጣም የውሃና የመንፈስ ቅዱስ ስራ እንዴት እጅና ጓንት ሆነው እንደሚሰሩ ኢዮብ 33:4 ምን ይላል? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። መንፈስ ቅዱስ ሪጀነሬት የሚፈጠር እንደሆነ ተመልከቱ። የእግዚአብሔር መንፈስ ፈጠረኝ አለ። የእግዚአብሔር የሚለው ምንድን ነው? የእግዚአብሔር ኦልማይቲ የሚለው ወይም ደግሞ እግዚአብሔር የሚለው የእግዚአብሔር መንፈስ ፈጠረኝ። ሁሉን የሚችል የሚለውና የእግዚአብሔር የሚለው እግዚአብሔር ነው። መንፈስ የሚለውና እስትንፋስ የሚለው መንፈስ ቅዱስን ነው። ፈጠረኝ የሚለው ህይወትን መስጠት ነው። ስለዚህ መንፈስ ቅዱስ እግዚአብሔር በመንፈስ ቅዱስ አማካኝነት የሰዎችን ሪጀነሬሽን
ያደርጋል። ፓተርኑን አያችሁ? ሪጀነሬሽን ከውሃና ከመንፈስ ቅዱስ ጋር አብሮ እጅ ለእጅ የተያያዙ ነገሮች እንደሆኑ ያሳያል። ስለዚህ ባፕቲዝም ውሃ አለ፣ ቃሉ አለ፣ መንፈስ ቅዱስ አለ። ከዚህ ደግሞ ምን እናደርጋለን? ሪጀነሬት እናደርጋለን። ሪጀነሬት እንደገና እንወለዳለን። ቴንኪው። አሁን መቀበል እንችላለን። ጀርሚ ካለ ጀርሚን እናደርጋለን። ጥያቄ ማስቀመጥ ይቻላል እና ማያዝ ትችላል። አሁን ነገርኩኝ እኮ እኔ ቅድም እኮ ሳስረዳ ምንድን ነው ከየት ነው የጀመርኩት? ከአባቶች ተነሳሁኝ። ከአባቶች ምንድን ነው ያስነሳሁት? ዩናኒመስሊ ነው የሚለው። በጣም እኮ የሚያስደነግጥ ነው። በዚህ ጉዳይ አንዱም አልተከራከርም። አባት የሚባል ከሐዋርያቶቹ ቀጥሎ 400 ክፍለ ዘመን 500 ክፍለ ዘመን 600 ክፍለ ዘመን 1000 ክፍለ ዘመን 1500 ክፍለ ዘመን ወገኖቼ፣ እንዲህ አንድ ሰው በዚህ ጉዳይ ላይ ተከራከረ የለም። ኔፓ ኦኬ፣ እሱን ተው ነው። ከዛ ደግሞ ኒቆዲሞስ ፈሪሳዊ ነው። ፈሪሳዊ ደግሞ ከውሃ ጋር ተያይዞ ምን ሊናገሩ ይችላሉ የሚለውን ቅድም ምን ውስጥ ገብተን አነበብን? ሕዝቅኤል ውስጥ ገብተን አነበብን 36 ላይ 36 በውሃ መረጨት እንዴት እንደሚያጠራ አየን። ኢየሱስ ክርስቶስ ኒቆዲሞስን አንተ የአይሁድ መሪ ስትሆን አለው፣ ተቆጣው። ለምን? ሕዝቅኤል ላይ ያለውን በውሃ መረጨት እንዴት እንደሚያነጻ ሰውን እንዴት ፒውሪፋይ እንደሚያደርግ ያውቃል። አንተ የአይሁድ መሪ ስትሆን ሳለ ይሄን አታውቅም ወይ አለው። ይሄን አታውቅም ወይ? ለምንድነው ኒቆዲሞስ እንደዛ ያለው? ምክንያቱም የአይሁድ መሪ ማለት ፈሪሳዊ ማለት የብሉይ ኪዳንን መጽሐፍ በቃሉ የሚበላ ማለት ነው። ካሉት በአይሁድ ከነበሩት የመንግስት አካላት እንደውም ኒቆዲሞስ ዋን ኦፍ ዘ ቶፕ 10 የሚባል ሰው ነው። ዋን ኦፍ ዘ ቶፕ 10 አይገባም። ገኔ ክርክር አልፈልግም። ዋን ኦፍ ዘ ቶፕ 10 የሚባል ሰው ነው ኒቆዲሞስ። ኢየሱስ እንደዚህ ጠንካራ ቃል የተናገረው ምንድን ነው? አንተ የአይሁድ ሊቅ ስትሆን ሳለ ይሄ አይገባህም ወይ አለው። ለምን? የኒቆዲሞስ ፖዚሽን ቀላል አይደለም። ፈሪሳዊ ነው። በፈሪሳውያን ማለት ደግሞ ሂስቶሪካሊ ኒቆዲሞስ ዋን ኦፍ ዘ ቶፕ 10 የዛ በሰርዴም በነሱ የአገር ይሄ እንደ ፓርላማ እንደ የሊቀመንበር ውስጥ ዋን ኦፍ ዘ ቶፕ 10 ይባላል በሂስቶሪ ሂስቶሪካሊ። ስለዚህ ኒቆዲሞስ ማወቅ ነበረበት ሕዝቅኤል ላይ በውሃ መረጨት ምን ማለት እንደሆነ። ለዚህ ነው የተቆጣው ኢየሱስ ወይም ደግሞ ኃይለ ቃል የተናገረበት። ከዛስ ወደ ታች ወረደና ኢየሱስ ጥምቀት ማለት ከሰው ከእናት መወለድ ነው ከዛም በኋላ ምናምን ማለት ነው አላለም። ጭራሽ ወደ ታች ወርዶ ማጥመቅ ጀመረ። ቬሪ ኢምፖርታንት ነው። ከዚህ በኋላ ጥምቀት አያስፈልግም አላለም። እንደውም እሱ እኮ ነው አለ በመንፈስ ያጠምቃችኋል ያልኩት እሱ ነው። ኦኬ፣ በመንፈስ ብቻ ነው አይደለም፣ ጥምቀቱ ከውሃው ጋር ነው። ስለዚህ እኛ ምንድነው እያልን ነው? ጥምቀት ማለት ወይም ውሃ ባፕቲዝም የምንለው ቃሉ ሲደመር ውሃ ሲደመር መንፈስ ቅዱስ ሲደመር የክርስቶስ ትእዛዝ። ኢየሱስ በመንፈስ ብቻ ዝም ብሎ እፍ እያለ ሊሄድ ይችል ነበር። አዎ፣ ነገር ግን ውሃን ፈልጓል። ይሄ ውሃ ምንድን ነው? መንፈስ ቅዱስ ደግሞ አለው። ስለዚህ ውሃው መንፈስ ቅዱስ የክርስቶስ ቃሉ ሲደመር ምን ይሆናል? ጥምቀት። ስለዚህ በጥምቀት ምን ይሆናል? መንግስተ ሰማይ መግባት ከፈለክ ተጠመቅ እያለ ነው። የአኬ ኢየሱስ አጥምቋል አላልክም አይደለ? ኮመንት ላይ የተደጋገመብኝ ስለሆነ ኢየሱስ አላጠመቀም ምዕራፍ 4 ላይ ይናገራል። አኬም እንደዛ ያለ ይሄ ሀኒዬ ምንድን ነው ያልኩት? ምዕራፍ 3 ቁጥር 26 ላይ ወደ ዮሐንስም መጥተው ምን ተፈጠረ? ስለዚህ በዮሐንስ ደቀ መዝሙርትና የዮሐንስ ደቀ መዝሙርቶች አሉት በአይሁድ መካከል ስለ ማንጻት ተመልከቱ። ከየት የመጣ ነው ይሄ ማንጻት? ሕዝቅኤል 36 ላይ ይሄ ውሃ ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት እነሆ ያለ ነው። ቆይ አንዴ ቆይ፣ አኬ አላለም
ኢየሱስ ታጠመቀ አላለም። ምዕራፍ 3 ላይ ይላል እኮ ቃሉ ይላል። ልክ ነህ። ምዕራፍ 3 ላይ ኢየሱስ እንዳጠመቀ ይናገራል። ምዕራፍ ላይ ደግሞ ኢየሱስ ሳይሆን አጠመቀም ነበረ ይላል። አዎ እኔ የት ነኝ ያለሁት? ምዕራፍ 3 ላይ ምዕራፍ 3 ላይ ያነበብኩ። ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል። ማን ነው እሱ? እርሱ ያጠምቃል የተባለው ማን ነው? ኢየሱስ። ስለዚህ መምህሩ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ጥምቀት የማያስፈልግ ቢሆን ኢየሱስ ጭራሽ ወደ ታች መጥቶ ያጠምቃል? አያጠምቅም። ግን ቁጥር ምዕራፍ 4 ላይ ምንድን ነው? ኢየሱስ ሳይሆን ደቀ መዛሙርቱ ነበር የሚያጠምቁት። ለምን? ኢየሱስ በመካከላቸው ሆኖ ሲጠመቁ ያይ ነበር ማለት ነው። ለዚህ ነው ከአውዱ የምንረዳው መሪው ኢየሱስ ስለሆነ እሱ እዛ ቦታ ላይ ስለተገኘ ያጠምቃል ሲሉት እሱ አክቹዋሊ ውሃ እየወሰደ ባያጠምቅም ወይም ደግሞ ሂስቶሪካሊ አጥምቋል ይባላል። አንዱን አጥምቆ ከዛ በኋላ ነው መጠማመቅ የጀመሩት የሚል አለ። እኔ ግን አሁን ከዚህ ከመጽሐፍ ቅዱስ ሳትወጣ ስላለኝ ኢቭን ከመጽሐፍ ቅዱስ ሳልወጣ ራሱ ይሄንን ነገር እየተናገርኩ ነው። ሂስቶሪካሊማ የሞተ ነገር ማንም መቆም አይችልም። ይሄንን ነገር ሌላ ነገር ከጥምቀት ውጪ ሌላ ነገር ብለህ መቆም አትችልም። የፈረሰ ትምህርት ነው። ስለዚህ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል። ማን ነው እርሱ የተባለው? ኢየሱስ። እዚህ ጋር የመምህር ሆይ የሚሉት ዮሐንስ ደቀ መዛሙርት እርሱ ያጠምቃል እነሱ ናቸው ያሉት። ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መልሶ እንዲህ ሲል ከሰማይ ካልተሰጠው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬአለሁ እንዳሉ ረሳችሁ? ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ቆሞ የሚሰማ ሚዜውን ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታ የተፈጸመ እርሱ ሊልቅ። አያችሁ፣ ኢየሱስ ማጥመቅ ሲጀምር ዋው! አሁን አረጋገጥኩኝ። ስናገርለት የነበረው አሁን ማጥመቅ ጀመረ ማለት ነው። እሱ የዮሐንስ ስራ ሊያንስ የክርስቶስ ስራ ሊልቅ ይገባዋል አለና ቦታ ለቀቀ። ከላይ የሚመጣ ከሆነ ከምድር ከላይ የሚመጣ ከሁሉ በላይ ነው፣ ከምድርም የሚሆን የምድር ነው። አያችሁ፣ ኢየሱስን ከላይ የመጣ ነው እያለው ነው። ከምድር የሚሆን የምድር ነው አለ ማን? ዮሐንስ። የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውና የሰማነውን ይህን መሰከረ፣ ምስክርንም የሚቀበል የለም። ምስክር የተቀበል እያለ ኢየሱስ ከሰማይ እንደሆነ ይሄ ከሰማይ የሆነው ምንድን ነው ያለው? ከውሃና ከመንፈስ ያልተወለደ አለ። ከውሃና ከመንፈስ ብሎ ከሰማይ የሆነው ይሄ ኢየሱስ ወደ ታች መጥቶ ማጥመቅ ጀመረ። ደቀ መዛሙርቱ ሲያጠምቁ ቁጭ ብሎ ያይ ነበር። ሂስቶሪካሊ እንደውም ኢየሱስ መጀመሪያ እንትናን አጠመቀ፣ ከዛ እንትን እርስ በርሳቸው መጠማመቅ ጀመሩ ነው የሚለው ሂስቶሪካሊ። ግን አሁን እዚህ ጋር ስለማይናገር በዚሁ ላልፍ እችላለሁ ነው። ኦኬ እንትን ነው ዜድ ሳይወጣ ከቻልክ ዜድ ካቴና ባይብል ግባ አሁን ማለት ነው። በተለይ ዮሐንስ 3:5 ክለመንት ኦፍ ሮም ያው ከዛ ጀምሮ ነው የሚጀምረው። ካቴና ባይብል ላይ ከክለመንት ኦፍ ሮም ጀምሮ አለ አንድ 12 3 ምናምን አባቶች አሉ ካቴና ባይብል ላይ 10 አይ ቲንክ። እና እንዳለ ውሃ ጥምቀት ብለው ነው የፈቱት። ሰው በአብ በወልድ በመንፈስ ቅዱስ ስም ካልተጠመቀ ወደ እግዚአብሔር መንግስት አይገባም ነው ራሱ ያለው። ከክለመንት ራሱ እንደዛ ነው ያለው። እና ገብተህ አንብበው። ከክለመንት ደግሞ እኛን በልጥ ማለት ክለመንት የሐዋርያ ጳውሎስ ደቀ መዝሙር ነው አይደለ? ያኬ የጴጥሮስ ኦር የጳውሎስ ደቀ መዝሙር ነው። ከሱ እኛን አንበልጥም። ስለዚህ እኔ ክለመንት ካየው በኋላ ነው ራሱ እኮ እኔ እንትን ያልኩትና ለትምህርቱ የቀረበ ለሐዋርያት ለጌታ ኢየሱስ የቀረቡት አባቶች እንደዛ ብለው ከፈቱት እኛ ማንን በ16 ክፍለ ዘመን መተን ያው አናባክቲስቶች ከዛ በፊት እንደዛ ያለ ሰው አልነበረም። ከአናባክቲስቶች በኋላ እንደገና ጥምቀት ምናምን ክርክር የተነሳው ከዛ በኋላ ነው። ግን ቢያንስ ለ1500 ዓመት ይሄንን ጥያቄ ምልክት አልገባም ለማለት ነው። ማለት አዲስ ነገር አዲስ ትምህርት ሲመጣ አዲስ ትምህርት ለምንድን ነው የምንቀበለው? ያ ልክ ነው። ክለመንት ማለት እንግዲህ ቅለማንጢዮስ ማለት በኤፌሶን 4:3 ላይ ያለ ነው። የት ያለ ነው? ላንብብላችሁ። ቀለመንጦስ ማለት ኤፌሶን ላይ ኤፌሶን
ምዕራፍ ነው ፊልጵስዩስ ማለት ሶሪ ይቅርታ ፊልጵያን ምዕራፍ 4 ቁጥር 3ን ተመልከቱ። እናንተም ደግሞ በስራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው እለምንሃለሁ፣ ስማቸውም በሕይወት መጽሐፍ ከተጻፉት ብሎ ጳውሎስ እየመሰከረለት ነው። ማን? ከቅሌሜንጦስ ደግሞ ከእኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና ብሎ ስለ ቅሌሜንጦስ ይመሰክራል። የት? ፊልጵስዩስ 4 ምዕራፍ 3 ቁጥር 3 ላይ ይሄ ሰውዬ ስለመጠመቅ አሁን አንቺ ያለችውን በግልጽ ያወራል። ይሄ ብቻ አይደለም፣ ሁሉም ናቸው። የቱን ጠቅሰን የቱን ተዋለን? አሁን እኮ እሱ የጠየቀኝ ምንድን ነው? ከአባቶች ውጪ በመጽሐፍ ቅዱስ ስላለኝ ነው ይህን የተናገርኩት። ከአባቶች ጋር አንስተን እኮ ብዙ ነገር ብለናል። ይህንን ይመስላል። ለማንኛውም ሰላም ለእናንተ ይሁንላችሁ። አንድ ጥያቄ አበረሽ። ኦኬ አሁን ታዲያ ጥምቀት ለድነት ነው? አልገባኝም። እንደገና ደግሞ ይሄ አንደኛው ጥያቄ ነው። ሁለተኛ ጥያቄ ደግሞ ልጆቹ እንዴት ያለ እድሜያቸው ማለት እንደተወለዱ 40-80 ቀናቸው ላይ እንዴት ተጠምቆ ይድናሉ? ማለት አሁን እግዚአብሔር ቃል ሲናገር ማን ነው የሚዩት ያደረጋት? ሶሪ አበራሽ፣ እኔ የሚዩት ያደረኩሽ። ከየት ቤተ እምነት ነሽ አበራሽ? ሶሪ ሁለታችን ጉዳችን ነው ዘንድሮ። በቃ ለወጣ ነው ከቲክቶክ ደቅበየ አማኝ ነኝ ልል ፈልጌ ነው። አማኝ ነኝ ማለት የት ነው ህብረትሽ? የቸርች ቤት ነው? የት ነው የተጠመቅሽው? የት ነው የተማርሽው? እኔ ገና ልጠመቅ ነው። አልተማርኩም፣ አልተጠመቅኩም። እና ሉትራን አልሻ? ሉትራን ሳይሆን ፕሮቴስታንት ማለት ወይ ደግሞ የወንጌል አማኝ ማለት ትችያለሽ። ሉትራን ስትይ እኮ ሉትራን መካኒስ ምናምን መስለሽ ነው። እሺ ገና አዲስ ነሽ? እሺ ጠይቄሽ። እሺ ኦኬ። የልጆች ጉዳይኛ ጥምቀት ለድነት ነው የሚለው ላይ ጥያቄ የሚረብሽ ድምፅ አለ አንቺ ጋር ግን አይ ቲንክ ምንድን ነው አንቺ ያንቀጠለ አንድ ጊዜ አይ ቲንክ ጥያቄዋ እንግዲህ በኋላ ታቀርብላችሁ። አንዴ ብንቀጥል ጥሩ ይመስለኛል። እና ኦኬ ዜድ እንደ ይጥጣ ይደረግልኝ በጣም የሚረብሽ ድምፅ አለ። ነበርኩ አስወርደውኝ ነው ነበርኩኝ እኔም እዚህ አይኔ ከሱ በፊት ረጅም ሰዓት ነበርኩ። እንደ አንድ ጥያቄ ከኔ በፊት ነበርኩ። አንድ ጥያቄ ብቻ ላቅርብና ይመለስልኝ። ምንድነው ጥያቄ ደጋግሜ እየጻፍኩ ነበረ እና ካታኪዝሙን ስሞል ካታኪዝምን አነበብኩ። እኔ ጴንጤቆስጤ ነኝ ለነገሩ። እና እዛ ላይ ሳነብ የሉተር እሱ ላይ ጥምቀት ለድነት የሚል የለም፣ ግን ጥምቀት ከቃሉ ጋር ከእምነት ጋር ያድናል፣ ኃጢአት ያሰሪያል ነው የሚለው። የዘላለም ሕይወት ያሰጣል። ከማርቆስ 16 ጋር ብሎ ነው የሚለው። ካታኪዝሙ 1 2 3 4 እያያያዘ ጥምቀት ለድነት ብቻ የሚለውን ከየት አምጥተው ነው? እስክንድር ይቅርታ እንግዲህ በእስክንድር ያኛው ስማኬ ነው ምናምን ነው። ከየት አምጥታችሁት ነው? ወይ እንደው አስረዳኝና አንብብልኝ ግልጽ እንዲሆን። እኔ ሳነበው ካታኪዝሙ ጥምቀት ለድነት አይልም የሚለው እምነት ከቃሉ ጋር ከውሃ ጋር ከጥምቀት ጋር ከቃሉ ጋር ያድናል ነው የሚለው። ከ1630 ጋር 1 2 3 4 እንሳነብ ለብይቶ ጥምቀት ለድነት አይልም። የህፃናትን ጥምቀት ኤክሴፕሽን እንደምታደርጉት እሱን ኤክሴፕሽን ማድረግ ትችላላችሁ። ያኛው ግን እምነትን አልነጠለም፣ እግዚአብሔርን ቃል አልነጠለም፣ 16ን ማርቆስን አልነጠለም። አሁን ይህን ብታነብልኝ ደስ ይለኛል። ኦኬ። በጥምቀት የሚገኙ ጥቅሞች ምናልባት ስሞል ካታኪዝሙን አንብበ ከሆነ 294 ላይ ጥምቀት ቃል የሚገባላቸውና የሚያመጣላቸውን በረከቶች በሞትና በዲያብሎስ ላይ ድል ማግኘትን፣
የኃጢአትን ይቅርታ የእግዚአብሔርን ጸጋ ይቅርታ እንደው በጣም ይቅርታ አድርግልኝ። አንድ ያንብብልኝ ከፍተህ እንኳ ይነበብልኝ እና እንየው። እኔ ወይ መረዳቴ ልክ አይደለም ነው እንጂ የሚለው እምነትን አልለየም፣ ቃሉን አልለየም፣ ውሃውን አልለየም። ስለዚህ አንድ ላይ ነው። ስለዚህ ያመነ ጥምቀት ማለት ምን ማለት ነው? ጥምቀት ማለት ምን ማለት ነው የሚለውን ካታኪዝም ነው የምለው። አንድ ያንብብልኝና ከ1 እስከ 4 ገጽ ስንት ነው ያነበብከው አንተ? ገጽ ስንት ላይ ነው? እኔ ያወጣውን አንተ አውጥተውና እኔ ሴክሽን ላይ ነው የሚለው። ሴክሽን ባፕቲዝም ላይ የሚለውን ነው ያነበብኩት። ስሞል ካታኪዝሙ። እሺ ከ290 ማንበብ ይችላል። እሺ ከ290 አራት አንቀጾች አይደል ያሉት? አራት አይሰማም እንዴ? ላንብብልህ። እሺ በመሆኑም ልዩነት አስተውል እያለ ይመጣና ስለዚህ በቀላሉ ተፈጥሮ ውሃ ሳይሆን መለኮታዊ ሰማያዊ ቅዱስና የተባረከ ውሃ ነው ይላል። እንግሊዘኛውን ይነበብልኝ። አይታችኋል ሰዎች ነው። አነብልሃለሁ። መጀመሪያ በአማርኛ ላንብብና የእንግሊዘኛውን ነው። ሁለቱንም አይቼዋለሁ በደንብ። እሺ ካነበብክ ቀጥል። አንተ ምንድን ነው ያልገባህ ነገር? አልገባኝም። አሁን ለምሳሌ ሁለተኛ ደረጃ ይልና እንግዲህ ጥምቀት ምን እንደሆነና እንዴት ሊታይ እንደሚገባው ስለምናውቅ ለምን ዓላማ እንደተመሰረተ ማለትም ምን ጥቅሞች፣ ስጦታዎችና ውጤቶች እንደሚያመጣ መማር ይገባናል ይላል። ይህንንም እላይ ከተጠቀሱት የክርስቶስ ቃላት የበለጠ ሊያስረዳን የሚችል የለም። ያመነ የተጠመቀ ይድናል። እጅግ በጣም ቀላል በሆነ መንገድ ሲቀመጥ ይህ ነው የጥምቀት ኃይሉ። ለምንድን ነው የሚበቃው? ቆይ አንተ ሚዩት አድርግ እንጂ እንዴ ልጨርስ። የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ምን? የጥምቀት ኃይሉ፣ ውጤቱ፣ ጥቅሙ፣ ፍሬውና ዓላማው ማዳን ነው። ማንም ሰው እንዴ ቆይ ልጨርስ፣ እሰጥሃለሁ ጊዜ። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። 4 ነጥብ። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን ወደ ክርስቶስ መንግስት